ድሬዳዋ ወደ በረሃ ንግስት ከመጣችው ሰው አየሩ ወኩ የመንገድ ላይ ምግቦች ሌላም እጅግ በጣም የሚያስደስቱ ነገሮች አሉ ከዛ ውስጥ ግን የድሬዳዋ መለያና አይከን የሆኑትን የተማሪዎች የማርሽ ባንድን አሁን አስተዋውቃቸዋለሁ ጋሽ ዳንኤል አስተማሪና አሰልጣኝ ናቸው እነዚህ ልጆች ከትምህርታቸው ጎን ለጎን እያስተማሩ ለዚህ ለውጤትና ለስኬት እንዲበቁ አድርገዋል ድሬዳዋ ላይ የሚከናወኑ ማንኛውም ትላልቅ ሁነቶችን በመንገድ ላይ በመዘዋወር ጣዕም ያላቸው ዜማዎችን በማሰማት እጅግ ተወዳጅነትን ያተረፉ ወጣቶች ናቸው ጋሽ ዳንኤል ለዚህ ደግሞ ትልቁ ምስጋና ይወስዳሉ ጥቂት ቆይታ ከጋሽ ዳንኤልና ከወጣት ወይም ከተማሪዎች ሙዚቀኞች ጋርም ቆይታ አደርጋለሁ ጋሽ ዳንኤል በጣም አመሰግናለሁ ተገናኘን በጣም ደስ ብሎኛል እስቲ ሰላም መሰራራታቸው ጥናት የሚያጠኑበት ጊዜ እርሶም እንዴት በዚህ ሙያ ውስጥ እስካሁን ድረስ ቆዩ ያው እኛም ያለፍንበት በአዲስ አበባ ሚኒሊክ ትምህርት ቤት ተማሪዎች ማርሺንግ ባንድ አባል ነበርኩኝ 75 በፊት እና ያ ጥንስስና ደግሞ የማዕከላይዝ ወይንም የክብር ዘበኛ የነበረው በኋላ ማዕከላይዝ የነዛ ስሜቶች ናቸው እኔ ላይ አሁን መምህር ኮንኩበት ወዲያ ደግሞ የኛውን በሙዚቃ ተመርቄ ከመጣሁበት ጀምሮ ይሄንን ነገር ለመመስረት ያነሳሳኝ ያ እንግዲህ በድሮ በተማሪነት ያየሁትን ስሜት ድሬዳዋ ላይ ማምጣት ፍላጎቱም እና ህብረተሰቡን መያዝ የሚችልና የሙያው ተሳታፊ ልጆችን ነው በሙያው የሚያድጉ ልጆችን ለማምጣት ስንል በከዚራ ትምህርት ቤት በ1993 ዓመተ ምህረት በከዚራ ትምህርት ቤት በ21 ልጆች የተጀመረ ነው ይሄ የዛ የትምህርት ቤቱ ብቻ ሙዚቀኛ ነበረ የትምህርት ቤቱ እሱንም በቆዳና ፍቀን ጣሳ ቆርቆሮ የዘይት ጣሳዎችና የዜኒዶ ቆርቆሮች አሉ አይደል በነዛ ላይ ቆዳዎች ፍቀን ነው ታምቡር እየሰራን በዛ ስንሰራና ዘንጉን ደግሞ የትምህርት ቤት የመጥረጊያ ዱላ አለ የመጥረጊያ ዱላ ላይ በካልሲ ኳስ ሰርተን በኳሷን ያስረን በዛ ነበር የወረቀት ኮፍያ አድርገን በዛ ትምህርት ቤት ውስጥ መንቀሳቀስ ጀመረን የትምህርት ቤቱን የሚማሩበትን ዩኒፎርም ለብሰው ይሄ እንግዲህ 1993 እንደዚህ አሁን 23 ዓመት ነው ሚኒሌም 2000 ላይ ከከዚራ ትምህርት ቤት እኔም ከማስተማር ሙያ ወደ ካርኩለም የሥርዓተ ትምህርት ውስጥ ተይዤ ስገባ ተማሪውንም ይዤ ገባው ወደ ትምህርት ቢሮ ስር እንዲሆነና አሁን የአንድ ትምህርት ቤት መሆኑ ቀረና ከተለያዩ በትምህርት ቢሮ ስር ስናረግ ከተለያዩ ትምህርት ቤቶች አደረግንና በዛ 2009 ላይ ብዙ ተማሪዎች ለቀቁብን 18 ተማሪዎች ለቀው ወደ ሐረር ፖሊስ ሄዱ ከአምስተኛ ክፍል ነው እኛ ምን መስፈርታችን ከአምስተኛ ክፍል ከ1 እስከ 15 ደረጃ የወጡ ተማሪዎችን ነው ምን መላመለው እንግዲህ በኢትዮጵያ ካሉ ትምህርት ቢሮዎች ውስጥ በስነ ጥበብና ማርቺንግ ባንድ ኬስቲም ያለው የድሬዳዋ ትምህርት ቢሮ ብቻ ነው ያለው ስለዚህ ይሄ ያደገ መጣና አንዳንድ መሳሪያዎችም ክልሉ ትምህርት ቢሮ ሳይሆን ክልሉ ላይ የሄድን ድጋፍ እየጠየቅን መሳሪያ እንዲገዛ አድርገን ያ ወደ ኬስቲም ሲቀየር ይሄ ቡድኑ ወደ አጠቃላይ በትምህርት ቢሮ ስር መንግስትም አውቆ ድጋፍ ሲያደርግልን የመሳሪያ ግዢ ጨመረልን እንደገና ሌላ በገንዘብ ወጥቶ መሳሪያ ክልሉ ባደረገልን ድጋፍ አንዳንድ መሳሪያዎችን እየጨመረን መተን ይሄው እንደምታዩት አሁን ሁሉም ዘመናዊ መሳሪያ ነው እንግዲህ ያዘው ፕሮፌሽናል የሙዚቃ መሳሪያ ነው ያለው እዚህ በሳምንት 4 ቀን ትሬኒንግ አለን ሮብ አርብ ቅዳሜ እሁድ አለን እነዛ ትሬኒንጎች ላይ ልጆቹ እየሰለጠኑ ይሄዳሉ የሚያውቁት ዜማ አዳዲስ ዜማ እየያዙ ይሄዳሉ እኔ ባልኖር ኖታ ያስቆጥራቸው ከተማሪ መሃል ዋሲውን የሚባል አለ እሱም ያስቆጥራቸዋል 7 ሰው ማስተማር የሚገባውን ሰው ነው ብቻዬን እያስተማርኩ ያለሁት የ7 ሰው የዲፓርትመንቱ ቢኬት አድረጃጀት ስለሚለይ የ7 ሰው እኔ ክላርኔት ምሩቅ ነኝ ሳክስፎን ላይ ነው የማታክላ ስለዚህ ይሄ ቡድን ከድጋፍ ቢያገኝ አሁን መሳሪያው እንደ ማርሽ ባንድ ሀፍ እንኳን አልሆነም ብዙ መሳሪያ ይፈልጋል ጋሻን በጣም ነው ማመሰግነው ብዙ ነገሮችን በደንብ አድርገው አብራርተው ነግረውልናል ከተወሰኑ ተማሪዎች ጋር ቆይታ እናደርጋለን የያዙት መሳሪያ ይነግሩንና ስሜታቸውም እንደመስል አብረን እንመለከታለን አሁንም አብራችን ቆዩ ከድሮም ጀምሮ ላይክ ሲሄዱ ሳይ ምናምን ነገር ሆቤ ነበር ደስ የሚለኝ ነገር ነበር እና ያው ሙዚቃ ምናምን ደስ የሚለኝ ነገር ነበር ከትምህርት ባሻገር ደግሞ ስራቱን ጠበቅ ያለ ነው ስነ ስርዓት ያለው አይነት ቲም ነው ለዛ በገባበት ከትምህርቴ ጎን ለጎን
ኢንተርናሽናል የሆነ ነገር ተመረይበት እውቀትም ማውቄበት ጊዜንም ሳላባክን ወጣበታለሁ ብዬ ስለማስብ ወድጆ ነው የገባው። ስላይድ ትሮምቦን ኦኬ አሁን የት ነው የምትማረው? አሁን ቴክኒክ ላይ ነው የምማረው። ቴክኒክ የት? ኢትዮጵያ ምን ነው የምትማረው? ባቡር ላይ። ኦኬ ይሄ በጫው ከጀመርክ ስንት አመት ሆነ? ወደ 8 አመት። 8 አመት። ስለዚህ አሁን በደንብ ፐርፌክሽን ላይ ነው? በደንብ ትጫወታለህ? እንዴት ነው ማርሺንግ ባንድን ከተቀላቀልክ በኋላ ያለ ስሜት? ሙዚቃ ላይ የነበረ ፍላጎት እንዴት ነው? መጀመሪያ ስገባ ወደዚህ ቡድን ማለት ስለ ሙዚቃ በደንብ ማቆቀት አልነበረኝም። ግን እዚህ ከገባው በኋላ ብዙ ነገሮችን ማወቅ ችያለሁ። መሳሪያዎችንም መጫወት ችያለሁ። እንዲሁም ደግሞ በተጨማሪ ደግሞ የሙዚቃ ቲዮሪውንም እንደዛው ማወቅ ችያለሁ። እንዴት ስሜ መቅደስ ደርቤ ይባላል። ከዚህ ከካቶትሮ ማርሽ ባንድ ጋር አብሬ እሰራለሁ። ስንት ያክልሽ? 12 አሁን። ተፈታኝሽ በአሁኑ? አይ ቀጣይ አመት። ኦኬ ናይስ። ምን ናቹራል ሶሻል በጣም አሪፍ። ምንድነው የጭብጫዎች መሰረት? ይሄ አልቶ ሳክስ ይባላል። ቢ ፍላት ነው ማለትም እዚህ ውስጥ ካሉ ውስጥ 5 ድምጽ ከፍ ብለን ነው ማለት ነው የምንሰራው። ከሁሉም የተለየ ነው። ምን ያህል ጊዜ ነው ሙዚቃ መማር እዚህ ባንዱን ጆይን ካደረግሽ? 5 አመት። 5 አመት። እንዴት ነበር? አልቶን ለምን መረጥሽ? ፈልገሽው ነው? ተመደበሽበት ነው? ያው ስትገባ በፊዚካሊ ታይቶ ነው የምትመደበውና እኔ በሰዓቱ ስገባ ወዲያው ነበር እዚህ ላይ መደቡ። ምን ታየ? ከንፈር፣ ጣት? ያው እንደዚህ ፊዚካሊ ቁመትን አይተው የትኛው ሰልፍ ሊሆናል የሚለው አይተው ነው የሚመደቡ። ኦኬ እዛ የሰጡን ዲፓርትመንት ታጠናለህ ማለት ነው። ከትምህርት ጋር እንዴት ነው? አሪፍ ነው። ያው ከክላስ ጎን ለጎን ነው የምንሰራው። አይጋጭብሽም? ለኢትዮጵያ ቴሌቪዥን ለተጠናከረው ዘገባ አንተነህ ደግፌ ነኝ ከድሬዳዋ።